ክብራትና ክብራን ቤተሰቦቻችን በድጋሚ ተገናኝተናል። ያላችሁት በሣድስ ሚዲያ ላይ ነው። ሰዓቱም የአእምሮ ማሳጅ ነው። እንግዲህ በባለፈው ፕሮግራማችን ላይ ቆንጆ መረጃና ዕውቀት እንዳገኛችሁ እርግጠኛ ነኝ። በአእምሮ ማሳጅ ላይ የአሁንን ኃያልነትን መሰረት ያደረገ ለአእምሯችሁ ንቃት ከነጎዳያን አጥርቶ መመልከት ለሚያስችለው የህይወት ኢንፑት ግብአት እንዲሆን ቆንጆ ነገር እንዳካፈልናችሁ እርግጠኛ ነኝ። በዛሬው ፕሮግራማችን ላይ አሁንን ማኔጅ ማድረግ የሚቻለው ሐሳባችንን በመግዛት ማለትም የሚንቀዠቀዥ ሐሳባችንን ገደብ በማበጀት ወደዚህኛው ስበነው አምጥተን ሊሮጥ ሲል ሐሳባችን ይዘነው ተቀመጥ ወደ አሁን ተሰብሰብ በማለት አሁንን በመቆጣጠር ኃይል ውስጥ የመኖር ብቃት የብዙ ስኬታማ የተባሉ ሰዎች ውጤት ነው። ስኬትን አሁንን ከመቆጣጠር ውጪ ማምጣት በጣም ይከብዳል። ጎበዝ የሚባሉ ሰዎች የዓለም ኃያላን ፈጠራዎችን የሰሩ ሰዎች አብዛኛዎቹ አሁንን በመቆጣጠር የኖሩ ሰዎች ናቸው። አንዳንዴ ለዚህኛው ቆንጆ ምሳሌ እንዲሆንላችሁ ጠቅሼ ወደ ዋናው ጉዳይ ላይ እገባለሁ። እንቅልፍ ሰው የተኛ የሚመስለው አልጋ ላይ ጋደም ስላለ ሊመስለው ይችላል። እስቲ ለምሳሌ ከእንቅልፋችሁ በጣም በጠዋቱ ተነሳችሁ 12 ሰዓት ላይ ነው መነሳት የቻላችሁት። ከዛ በኋላ ግን መነሳት የፈለጋችሁት 1 ሰዓት ነው ብለን ብናስብ ኖ 12 ሰዓት ላይ ያልነበረ መነሳት የነበረብኝ 1 ሰዓት ነበር ከእንቅልፌ መንቃት የነበረብኝ። ስለዚህ ከ12 እስከ 1 ሰዓት ባለው ለምን ጋደም አልልም ብላችሁ አልጋ ላይ ጋደም እንዳላችሁ እንቅልፍ አልወሰዳችሁም። ሐሳባችሁ ግን ይዳክራል፣ ይሯሯጣል። በቃ በጣም ያወጣል፣ ያወርዳል፣ የባጡን የቋጡን ከነጎዴ አንድ እንኳን ወጥ ሐሳብ ቢያስብ ጥሩ ነው። ግን አንድ ወጥ እንኳን ሐሳብ ሳያስብ በጣም እንደባከነ 1 ሰዓት ይሞላል። ሰዓቱ ስታዩት 1 ሰዓት ሞልቷል። በፍጹም አላረፋችሁ። ማረፍ የሚባለው የህሊና እረፍት እንጂ የሥጋ አልጋ ላይ መጋደም ወይ መተኛት አይደለም። ሐሳባችሁን ሰብስባችሁት ልጓም ስታበጁለት፣ ለምሳሌ መተኛት ከፈለጋችሁ አንዳንድ ሰው እንቅልፍ የሚያስቸግረው ከሆነ የሚጠቀምበት የሚመከሩ መንገዶች አሉ። አንደኛው ለምሳሌ ጋደም በል፣ ትንፋሽን አዳምጥ። ልክ ትንፋሽሽን እያዳመጥሽው እያለ የሚለው ትንፋሽን እያዳመጥሽ እያለ እንቅልፍ ይዞሽ ይሄዳል። ወይንም ደግሞ ከመቶ ቁጥር ወደ ታች 100 99 98 97 እያልን ወደ ታች መቁጠር ስንጀምር ትኩረታችን በጠቅላላ ወደ አሁን ይሰበሰብና ቁጥሩ ላይ ልክ የምንቆጥረው ቁጥር ላይ መሆን ሲጀምር ሳናቀው 60 እያለን እንቅልፍ ይዞን እልም ይላል። ይሄ የሚሆንበት ምክንያት አእምሯችንን ወደ አሁን በልጓም ስበን አምጥተነው እንዳይባክን። የብዙ ሰው የኢንሶምኒያ የእንቅልፍ እጦት ችግር አሁንን ማኔጅ ከማድረግ ችግር የመጣ ነው። ስለዚህ አሁንን በመቆጣጠር አእምሯችሁ እንዳይባክን፣ እንዳይንቀዠቀዥ ወደ አሁን በመሰብሰብ አሁን ላይ ትኩረት እንድታደርጉ የሚያስችሏችሁ ልምምዶች ማድረግ ራስን ለመግዛት ታጋሽ ለመሆን የፍቅር ሰው ለመሆን በጎ ቅን ሐሳቦች እንዲመጡልን ሁሉ ያደርጋል። በጣም ብዙ የህይወት ምስጢሮች አሁንን በማሰብ ወደ አሁን በመሰብሰብ ሪቪል እናረጋቸዋለን። ስለዚህ በዛሬውም ፕሮግራማችን ላይ ትኩረት የምናደርገው the power of the thought ወይም thought power ላይ መሰረት አድርገን ስንመለከት አሁንን ማኔጅ እንድናረገው አሁንን እንድንቆጣጠረው ያግዘናል። ከዚህ አንፃር ሐሳብ ኃይል ነው።
የሚለውን ርዕስ መሰረት አድርገን በጣም ቆንጆ የአእምሮ ማሳጅ እናደርጋለን። የሐሳብን ኃያልነት ወይም ሐሳብ እንዴት የኃይል ዝርያ እንደሆነ ማወቅና መመልከት የጀመራችሁ ቀን ያንን መረዳት ከቻላችሁ ሐሳባችሁን ስለሆነ የምትገዙት፣ ሐሳባችሁን ስለሆነ የምትቆጣጠሩት፣ ከዛ ሐሳባችሁን ተቆጣጠራችሁት ማለት ከነገ ወዲያንም ነገንም ዛሬንም አሁን የሚባለው ነገር ተቆጣጥረን ወደ አሁን ማምጣት የሚያስችለን ብቃት እናገኛለን ማለት ነው። ለዚህም ቢሆን የአእምሮ ማሳጅ ቆንጆ ቆይታ ይኖረናል። አብይ ይልማ አዘጋጅቼ ያቀርብላችኋለሁ። በሣድስ ሚዲያ ላይ ነው ያላችሁት። አብራችሁን ቆዩ። ዕውቀት ታላቋን ታከብራለች። እንግዲህ ውድ ቤተሰቦቼ ሐሳብ ኃይል ነው ከሚለው ሳይንሳዊ ትንተና ነው መጀመርላችሁ። ለዚህ በጣም ጥሩ የሚሆን አንድ ቆንጆ መጽሐፍ እጋብዛችኋለሁ እንድታነቡት። እኔም ያንን መጽሐፍና መሰል ሳይንሳዊ ዕውቀቶች አሁን ከጊዜ ወደ ጊዜ እየተጠኑ የመጡ በጣም የሚገራርሙ ሳይንሳዊ ግኝቶች አሉ። እነዚህ መሰረት ያደርጋል። Thought Power የሚል መጽሐፍ አለ። የሐሳብ ኃይል የሚል በሲቫናንዳ የተጻፈ መጽሐፍ ነው። በጣም ቆንጆ መጽሐፍ ነው። ስዋሚ ሲቫናንዳ ታዋቂ የሆኑ የህንድ እና የኤዥያ አካባቢ ላይ በዚህ ዙሪያ ላይ ጥናት ያደረጉ በጣም ታዋቂ ሰው ናቸው። ከሳቸው መጽሐፍ ላይ መሰረት አድርገን እንመለከታለን። ስለዚህ ሐሳብ ኃይል ነው ካልን ኃይል ራሱ ምንድነው የሚለውን ነገር አይስተ ከዛ ጋር ያሉ ነገሮችን ሐሳብ ኃይል ነው ካልን እዚህ ብያኔ ውስጥ መግባት ይችላል ወይ ብለን ማየት እንችላለን። ስለዚህ እናንተ ከአእምሯችሁ ላይ ማንኛውም ሐሳብ እያሰባችሁ ከሆነ ለምሳሌ የቁጣ ሐሳብ ወይም ሰውን ለመስደብ ማሰብ ቆይ እኔ እሰራለታለሁ ብሎን እያልን ከሆነ ወይም ደግሞ ይሄን ስጦታ ሰጠዋለሁ የሚል ሐሳብ ወይም ይሄን ነገር አደርጋለሁ የሚሉ ሐሳቦችን እያስባችሁ ከሆነ እየለቀቃችሁ ያላችሁ ልክ እንደ ፀሐይ ኃይል ወይም ደግሞ እንደ ብርሃን ኃይል ነው ከአእምሯችሁ እየወጣ ያለው ማለት ነው። ለዚህ የሚሆነው ሳይንስ ራሱ ኢነርጂን የሚያስቀምጥበትን መሰረታዊ ብያኔ ካየነው ኃይል ብለን የምንለው አንድን ስራ ለመከወን የሚያስችል ካፓሲቲ ነው የሚለው ሳይንስ ማለት ነው፣ ወይም ደግሞ አቅም። ይሄንን ኢነርጂ ብለን የምንለው ፓወር ብለን የምንለው ደግሞ አንድን ነገር ለመከወን የሚሰጥ የጊዜ ገደብ አለ። በዛ ጊዜ ገደብ ውስጥ የምንፈጃቸው አጠቃላይ ምንሰራቸው ተግባራት በጠቅላላ እነሱ ኃይል ተብለው ነው በዚህ በፓወር ውስጥ የሚታዩት ማለት ነው። ስለዚህ thought power ወይ thought energy ብለን ስንል በዚህ ብያኔ ውስጥ መግባት ይችላል ወይ ብለን ማሰብ እንችላለን። አዎ፣ ምክንያቱም ሐሳብ ኃይል ነው ካልን የሆነን ተግባር ለመከወን የሚያስችል ኢነርጂ ነው ማለት ነው። ልክ የፀሐይ ኃይል መጥቶ የሆነን ነገር እንደሚያበስል ወይ እንደሚቀቅል ወይም እንደሚያቃጥል ወይ ተክሎችን የፀሐይ ኃይል እንደሚያሳድገው የኛም ሐሳብ ከኛ ውስጥ ከወጣ የሆነ ነገር ይሰራል ማለት ነው። የሆነ መስራት የሚችለው ነገር አለ። ስለዚህ ኃይል። ከዛ ውጪ ደግሞ ኃይል ነው ወይስ ደግሞ ማተር ነው ብለንም መጠየቅ እንችላለን። ሐሳብን ማለት ማተር ብለን የምንለው ማቴሪያል የሆኑ ነገሮች ወይም ለምሳሌ አተም ወይም ሞለኪውልስ ብለን የምንላቸው የኛ መሬት ላይ ወይም በእኛ ህዋ ላይ የሚገነቡ ማናቸውም ንጥረ ነገሮችን ወይም ጠጣር ሊሆን ይችላል፣ ጋዛማ ሊሆን ይችላል፣ ወይም ፈሳሽ ነገር ሊሆን ይችላል። እነዚህ ነገሮች ለመገንባት የሚያስችሉ ማናቸውም ንጥረ ነገራዊ ግብአቶች ማተር ብለን የምንላቸው ናቸው። ስለዚህ ጠጣራማ ባህሪ ያለው ማለት ነው። ስለዚህ ሐሳብ ጠጣራማ ባህሪ የለውም፣ ግን ወደ በኋላ መጣላቸዋለሁ። ከዚህ ጋር ተያይዞ ለምሳሌ ራሱ ሐሳብ ማተር ከሚሆነው ይልቅ ኃይል ነው ወይም እርግብግቢት ነው ማለት ነው። ይህን ተመልክቶ አልበርት አንስታይን ቀደም ብሎ ከሰራቸው ቲዎሪያዊ የሆኑ መላምቶችና ትንተናዎች መካከል አንደኛው ኃይልን ወደ ማተር መቀየር እንችላለን ብሎ አስቀምጦታል። ኃይልን ወደ ማተር መቀየር የሚያስችለውን ሳይንስ ከተናገረ በኋላ በጣም በርካታ ሳይንቲስቶች ከዛ በኋላ ጥናት ሲያደርጉ እንደቆዩ ታውቃላችሁ። ከ1940ዎቹ በኋላ የመጡት ውጤቶች አንደኛው አቶሚክ ቦምብን ማምረት ከዚህ ሳይንስ መሰረት ያደርጋል።
ይሄን በአቶሚክ ፊዥን መሰረት ላይ የሚያደርግ ወይም በኒውክሌር ፊዥን ላይ መሰረት የሚያደርግ ሳይንስ ነው። ስለዚህ ኒውክሌር ፊዥን ብለን የምንለው ሳይንስን መሰረት ተደርጎ አቶሚክ ቦምብ እንደተሰራ ሁሉ አሁን ላይ ደግሞ የኤሌክትሪክ ኃይልን ከማተር ወይም ጠጣር ከሆኑ ነገሮች ማምረት ተችሏል ማለት ነው። አሁን ልመጣላችሁ ነው ወደ ሐሳብ። ስለዚህ ምን ማለት ነው? ለምሳሌ በኒውክሌር ፊዥን ብለን የምንለው ማለት በአተም ብለን የምንለው ማንኛውም ነገር ፈጭታችሁ መፈጨት የማይችልበት የመጨረሻው ቅንጣት ላይ ሲደርስ ደረጃ ላይ ሲደርስ አተም ይሆናል። በአተም ውስጥ እንደምታውቁት ኤሌክትሮን፣ ፕሮቶን፣ ኒውትሮን ውስጥ አሉ። ኒውትሮንና ፕሮቶን አብረው ተጣብቀው ያሉበት መካከለኛው ክፍል ኒውክለስ ነው የሚባለው። ከዛ ኤሌክትሮን በእነሱ ዙሪያ ላይ ልክ የኛ መሬት ፀሐይን እየዞረች እንደምትቀጥለው ኤሌክትሮን በአተም ውስጥ እየተሽከረከረ ይቀጥላል ማለት ነው። እንግዲህ አሁን ጥፍራችሁን ወስዳችሁ ፈጭታችሁ ጥፍራችሁ የማይፈጨው ደረጃ ላይ ሲደርስ ብላችሁ አስቡት አተምን። ስለዚህ ምንድነው የሚደረገው? በፊዥን ሳይንስ መሰረት ሄደው ኒውክለሱን ብቻ ያስቀሩና ከዛ የሚሽከረከረውን ሰብ አቶሚክ የሚባሉትን ለምሳሌ እንደ ኤሌክትሮን ያሉትን ቅንጣቶች በማስወገድ የአተሙን መካከለኛ ክፍል ብቻ አሳንሶ የማስቀመጥ ሳይንስ ነው። ልክ ያ በሚሆንበት ሰዓት ፍንዳታ ይፈጠራል። ምክንያቱም ሊላቀቁ ነው። የአተም የመጨረሻዎቹ ቅንጣቶች ሊለያዩ ነው። በሚለያዩበት ሰዓት ላይ የሚፈጠረው ፍንዳታ ሂት አለው፣ ሙቀት አለው። ከዛ ኤሌክትሮማግኔቲክ ዌቭ አለው፣ ሞገድ አለው ማለት ነው። ስለዚህ ሙቀቱን ወስደውትም ወደ ኤሌክትሪክ ኃይል ቀይረውት አሁን እንደምታዩት የኒውክሌር ማብላያ ጣቢያዎች እና አሁን ለምሳሌ እነ ሶሪያ እነ ኢራንን አሁን የአቶሚክ ቦምብ ተመልክቶ የኒውክሌር ቦምብና ሌሎች አቶሚክ ቦምብ ሳይንስን ተመልክቶ የምትጠረጠርባቸውን ሁኔታዎች ስትተነትን ነው እኔ የምጠቀመው ለመልካም ኃይል ነው ለኤሌክትሪክ ማብላያ ነው የምጠቀመው ብላ ትላለች ማለት ነው። ለምሳሌ አሁን በጃፓን በፉኩሺማ ባለፈው በመሬት መናወጥ ሰዓት ላይ ከዚህ ከኤሌክትሪክ ማብላያ የሚወጣው የነበሩት እንደዚህ የአተም የመጨረሻ ኒውክሌር የሆኑ ቅንጣቶች ተጽዕኗቸው በደንብ ታይተዋል ማለት ነው። ከዚህ መነሻ ስናይ በኒውክሌር ፊዥን ኤሌክትሪክ ማምረት ይቻላል ማለት ነው። ስለዚህ እነዚህ የሚታዩ ጠጣር የነበሩ ነገሮች ወይም ማተር የነበሩ ነገሮችን ወደ ኃይል መቀየር ተችሏል። በተመሳሳይ ሁኔታ ኃይልንም ወደ ጠጣር ነገር ወደ ማተር መቀየር ይቻላል የሚል የአልበርት አንስታይን መላምት አለ። ያንን ካየነው ሐሳብ ኃይል ነው ካልን ከአእምሯችን የሚወጣው ማንኛውም ኃይል ሐሳብ ሄዶ ለዚህ ነው የተጨበጠ ነገር የሚሆነው። ለምሳሌ ድህነትን አታዩትም። ኃይል የድህነት አስተሳሰብ ያለበት ሰው ኃይል ነው ያለው በአእምሮ። ያንን ኃይል ሜዲቴት ባደረገው በየቀኑ ባሰላሰለው ባወጣው ባወረደው ልክ ድህነትን ጨብጦ ያየዋል። ኪሱ ሲከተው ሁሉ ጊዜ ንጹህ የሆነ ኪሶች ነው የሚሆንበት። ንጹህ ቤት ይሆናል። ንጹህ ምንም ነገር የሌለው ሰው ይሆናል። መጨረሻ ላይ ሰው እንኳን ያለውን ነገር ሊያጣ ሁሉ የሚችለው የማጣት አስተሳሰብን ሪቨርስ ሲያደርግ ወደዛ ይቀየራል። ሐሳብ ኃይል ነው። ኃይልን ወደ ማተር መቀየር ይቻላል። ወደሚጨበጥ ወደሚዳስስ ነገር መቀየር እንደሚቻለው በተመሳሳይ ሁኔታ ሐሳብንም ወደሚጨበጥ ወደሚዳስስ ነገር መቀየር ይችላላችሁ። የጭንቀት ሐሳብ ሰውየውን የሚያገረጣ ቆዳ አድርጎ ይቀይረዋል። ከአእምሯችሁ የሚወጡ ማናቸውም ሐሳቦች ወይ እናንተን ይሰራል ወይ እናንተን ያፈርሳል። የሚታይ ይሆናል። አንተ ሰው እያሰብክ ነው ሰሞኑን ልክ አይደለም፣ ታወጣለህ፣ ታወርዳለህ፣ ፊትህ ከስቷል፣ ጠቁሯል የምትሉት ለዚህ ነው። በደንብ አሳያችኋለሁ። በዚህ ተከታታይ ፕሮግራም ላይ በጣም ብዙ መጽሐፍቶች ለዚህ የሚሆኑ ብዙ ነገሮችን አንብቤላችኋለሁ። ለሱ የሚሆነ ጠቅልዬ ደግሞ በደንብ አሳያችኋለሁ። እዛው ስትመለከቱ ከአእምሯችሁ የሚወጡ ማናቸውም ሐሳቦች ወይ እናንተን ይሰራል ወይ እናንተን ያፈርሳል። ይህን መሰረት አድርገን ተከታትለን እናያለን። ከእረፍት በኋላ ተመልሰን እንገናኛለን። ያላችሁት በአእምሮ ማሳጅ በሣድስ የሚዲያ ዝግጅት ላይ ነው። ሐሳብ ኃይል ነው። እዚህ የአእምሮ ማሳጅ አዘጋጅና አቅራቢ አብይ ይልማ። አብራችን ቆዩ።
እንግዲህ ውድ ቤተሰቦቼ ተመልሰን ተገናኝተናል። ሐሳብ የኃይል ዝርያ ነው የሚለውን ነገር በደንብ እንድታዩት ያስፈልጋል። ማለትም ከአእምሯችሁ የሚወጡ ማናቸውም ሐሳቦች የንዴት ሐሳብ፣ የመልካምነት ሐሳብ፣ የክፋት ሐሳብ፣ የበጎነት ሐሳብ፣ ማናቸውም ሐሳቦች ከአእምሯችሁ የሚወጡ ነገሮች የኃይል ዝርያዎች ናቸው። ልክ በማታ ባትሪን ስታበሩ ዕቃ እንደምትመለከቱት ከባትሪው የወጣው የመብራት ኃይል ወይም የብርሃን ኃይል ዕቃው ላይ ተንጸባርቆ ተመልሶ ሲገባ ወደ አይናችሁ የአንጎላችሁ የነርቭ ሲስተም ዕቃው መልኩ እንደዚህ ነው፣ ብሩ ተገኝቷል በጨለማ ውስጥ ወድቆ ብላችሁ የምትመለከቱበት የኃይል ዝርያ እንዳለ ሁሉ ሐሳብም እንደዛ ነው። ልክ ባትሪውን በጨለማ እንዳበራችሁት ሐሳባችሁን በጨለማ ስታበሩት በደንብ ግልጽ ብሎ ይታያቸዋል። አንዳንዴ በጣም የጨነቃችሁ ነገር ላይ በጣም ተጨናንቃችሁ እያለ መፍትሄ አጣችሁ እያለ ልክ ስታተኩሩ አእምሯችሁን ወደ አሁን ኃያልነት ስትሰበስቡት ትዝ አለኝ፣ ልክ ነው፣ የቱ ጋር እንደተቀመጠ አሁን አወኩኝ እምትሉት ለዚህ ነው። ለምሳሌ ባትሪውን ዝም ብላችሁ ብታንቀዠቅዡት አሁን ጨለማ ውስጥ ባትሪውን ውዝ 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 ብታረጉት አትኩሮ አንድ ነገር ነው ያሳያችሁ። የተምታታ ነገር ነው የምታዩት። እዛ ጋር ዛፍ ታያላችሁ፣ እዛ ጋር ቅጠላ ቅጠል፣ እዛ ጋር ወረቀት፣ እዛ ጋር ቆሻሻ ምናምን ነው የምታዩት። ከዛ የምትፈልጉትን ዕቃ ትኩረት አድርጋችሁ ግን ስታበሩበት ዕቃውን እንደምትመለከቱት ሐሳብ እንደዛ ከባትሪው ላይ የመብራቱ ኃይል እንደወጣ ከአእምሯችሁ ላይ የሐሳብ ኃይል ይወጣል። ሐሳባችሁ ግን ሲንቀዠቀዥ ማለትም ሳይረጋጋ ሲቀር ልክ ባትሪውን በጨለማ እንደምታንቀሳቅሱት ሁሉ ሐሳባችሁን በጨለማ እንደዚህ ሲርበተበት ጥርት ያለ ነገር አታዩ። ለዚህ ነው ተረጋጉ። ሐሳባችሁን አረጋጉት። ወደ አንድ ቦታ ላይ ትኩረት አድርጉ። ለጨነቃችሁ ጉዳይ ላይ አንድ ነገር ላይ ስታተኩሩ መፍትሄ ታገኛላችሁ። 100 ነገር ላይ በ30 ደቂቃ ውስጥ 100 ነገር የቋጡ ስታወጡ በፍጹም መፍትሄ ያመጣላችሁ። እንደውም ሌሎች ችግሮች ተገታትለው ይመጣሉ። ሐሳብ ኃይል። ስለዚህ ልክ አምፖሉን ወይም መብራቱን ባትሪውን በአንድ ቦታ ላይ ትኩረት ስታደርጉ የወደቀውን የጠፋውን ዕቃ እንደምታገኙት ሐሳባችሁን ኃይል ነውና ወደ አንድ አቅጣጫ ላይ ስታተኩሩት መፍትሄ ታገኛላችሁ። ይህንን የኃይል ዝርያ ኃይል ነው ካለን የብርሃኑ ማለትም ከአምፖሉ ከባትሪ ውስጥ የወጣው ብርሃን ኃይል ከሆነ ከአእምሯችሁ የሚወጣው ሐሳብም ኃይል ሆኗል ማለት ነው። ስለዚህ የኃይል ዝርያዎች ናቸው ብለን ካለን ደግሞ ሌላ ከፊዚካል ሳይንስ እውነታዎችን ወስደን ደግሞ እንየው። ኃይልን ሳይንስ በሁለት ይገልጸዋል፣ በሁለት ቡድን ውስጥ ይመድበዋል። ብዙ አሉ የኃይል ዝርያዎች። የፀሐይ ኃይል አለ፣ የሙቀት ኃይል አለ፣ የብዙ ኃይል አለ። ሐሳብም ኃይል ነው ብለናል። ግን ወስዶ ኃይልን ወደ ሁለት ቡድን ያስቀምጠዋል በዋናነት ማለት ነው። እንደምታውቁት በሃይ ስኩል ትምህርቶች ውስጥ በደንብ እንደምታውቁት ካይኔቲክ ኢነርጂ የሚባልና ፖቴንሻል ኢነርጂ የሚባሉ የኃይል ዝርያዎች አሉ። ካይኔቲክ ኢነርጂ ብለን የምንለው ከሚንቀሳቀስ ነገር የሚመጣ ኃይልን፣ ፖቴንሻል የምንለው ደግሞ ተረጋግቶ ከተቀመጠ ነገር ውስጥ የሚወጣን ኃይል መሰረት አድርገን እናያለን። ለምሳሌ ዝናብ ከደመና ላይ ሲወርድ የሚያመጣው ኃይል አለ፣ የንቅናቄ ኃይል አለ። ያ እንደምታውቁት አቧራ ያስነሳል፣ ዛፎችን ያንቀሳቅሳል፣ በጣም ብዙ ነገር ሰዎችን ሁሉ ያሯሩጣል። በዝናብ ሰዓት ላይ ሰው ሲሮጥ ብዙ ታያላችሁ። በጣም ብዙ ያሯሩጣል። ይሄ ኃይል አለው ራሱን የቻለ ማለት ነው። በተመሳሳይ ሁኔታ ለምሳሌ ድንጋይ ከተራራ ላይ አንድ ትልቅ አለት እየተንከባለለ ቢወድቅ የሚያመጣው ኃይሎች አሉ። ግው በጣም ብዙ ኃይሎች አሉ። ድንጋይ ወርውራችሁ ጣራ ላይ ስትወረውሩ ቋ የሚለው ኃይል አለ። እነዚህ ሁሉ የካይኔቲክ ኃይል ዝርያዎች ናቸው። ብዙ ኃይሎችን በዚህ ውስጥ ማየት ይቻላል።
ፖቴንሻል ብለን የምንለው የኃይል ዝርያ ወይም በአንድ ነገር ውስጥ ተጠራቅሞ የተቀመጠ የኃይል ዝርያ ደግሞ ነገርዬ ውስጥ ኃይል ተጠራቅሟል፣ ግን ወደ ሌላ ኃይል ለመቀየር የሚያስችል ኃይል ዝርያ ነው። ለምሳሌ በግድብ ውስጥ ውሃ አጠራቅማችሁ ከዛ ውሃውን በተርባይነር ውስጥ ስትመቱት የኤሌክትሪክ ኃይል እንደሚፈጠረው ውሃ ውስጥ ኃይል አለ ማለት ነው። ከዛ ንቅናቄ ሲፈጠር ከዛ ተርባይነሩ ኤሌክትሪክ ያመነጫል። ይሄ ፖቴንሻል ኤነርጂ ነው። ሌላ ምሳሌ ልጠቅስላችሁ። ምግብ ውስጥ ኃይል አለ። ለምሳሌ ካሎሪዎች አሉ። በካሎሪ የምንለካው ኃይል አለ። የካርቦሃይድሬት ኃይል ነው፣ ፕሮቲን ኃይል ነው፣ ፋት ኃይል ነው። እነዚህ ኃይሎች በምግብ ውስጥ ተጠራቅመዋል። ፖቴንሻል አለዋል ማለት ነው ምግቡ። ከዛ ስትመገቡት ወደ ሌላ ኃይል ይቀየራል። ስለዚህ የሰውነት ኃይል ሆነ፣ ትንቀሳቀሳላችሁ። ርቧችሁ ነበረ፣ ትበረታላችሁ፣ ከዛ ትንቀሳቀሳላችሁ። ኃይል ይሆነ። ያንን ኃይል መልሳችሁ ኳስ ጠልዙበት ደግሞ ወደ ኳሱ ኃይልን ሰጥታላችሁ። ይሄ ፖቴንሻል ኤነርጂ ነው። ስለዚህ በዚህ አይነት ካየነው ለምሳሌ ከባትሪ ውስጥ ቅድም ካልነው ባትሪ ውስጥ የወጣው ኃይል ተንቀሳቃሽ ኃይል ነው ማለት ነው። ካይኔቲክ ኤነርጂ ዝርያ። በተመሳሳይ ሁኔታ ከአእምሯችሁ የሚወጣው ሐሳብም ካይኔቲክ የሆነ የሐሳብ ዝርያ ወይም እየተንቀሳቀሰ ለውጥ የሚያመጣ። በዚህ መልኩ ካየናቸው በጣም ብዙ ኃይሎችን መጠቀስ እንችላለን። ከነዚህ መካከል ለምሳሌ የፀሐይ ኃይል፣ የሙቀት ኃይል፣ የብርሃን ኃይል፣ የፈለጋችሁትን ኃይል መጥቀስ ትችላላችሁ። የድምፅ ኃይል፣ የማግኔት ኃይል። በጣም ማግኔት ብረትን እንደሚስበው ኃይል ነው። ልክ የሰው ልጅም የሰውን አእምሮ መሳብ ይችላል። ስለዚህ ውድ ቤተሰቦቼ አሁን ቆንጆ ነገር እያያችሁ ስለሆነ ይሄን ሐሳብ ለዛሬው በሚኖረን ቆይታ ላይ ለመጠቅለል የሚያስችሉ ጉዳዮችን ነው የምንመለከተው። ስለዚህ ሐሳብ ኃይል መሆኑን እንድትዘነጉት አልፈልግም። በቃ እኔ በግሌ ሐሳብ ኃይል መሆኑን ከተረዳው ጊዜ ጀምሮ በቃ በጣም ብዙ ነገሬን በህይወቴ ላይ በጣም ብዙ ነገሮችን ጨምሮልኛል። ብዙ ነገሮችን ለካ ከአእምሯችሁ የሚወጣ ማንኛውም ንግግር ለዚህ እኮ ነው አይታችሁ እንደሆነ ክፉ ንግግር ሰውን ስድብ አጥንት ይሰብራል የሚባለው ለዚህ ነው። ሌላ ጊዜ በደንብ ነግራችሁ ክፉ ስድብ የሰውን አጥንት ይሰብራል። ምክንያቱም ከናንተ የወጣው ኃይል ነው። ኃይል ለቃችኋል። የለቀቃችሁት ኃይል በቀጣይ ፕሮግራም ላይ አሳያችኋለሁ። እንዴት ሆኖ ሰው ለምሳሌ ካንሰር በሽተኛ የሚሆንባቸው ሳይንሶች ምክንያት ሰውየው ቂም ይዟል። ኃይል ነው የያዘው ውስጡ። በጣም ቂም የያዘው ሰውየው ውስጡ ካንሰር ዲቨሎፕ ያደርጋል። ለምን? በደንብ አሳያችኋለሁ። ኃይል ስለሆነ ነው። የኃይል ዝርያ ነው። ራሱ ኮንቨርት ያደርጋል ወደ ሌላ ኃይል። ስለዚህ በውስጣችሁ የሚመላለሱ ማናቸውም የክፋት ኃይሎች በጠቅላላ ተጠራቅመው ዋጋ ያስከፍላችኋል። ፖዚቲቭ ኢነርጂ ስትለቁ ደግሞ ፖዚቲቭ ቫይብሬሽን ሲኖራችሁ የርግብግቢት መጠናችሁ ደግሞ ፖዚቲቭ ሲሆን አሉታዊ ተጽዕኖ ስለሚፈጥር ብዙ ነገሮችን አትራክት ያደርጋል፣ ወደ እናንተ መሳብ ይችላል። ለዚህ ነው ባለጠግነትን የሚጎትቱ በጣም ብርቱ ሰዎች አሉ። ድህነትን በተመሳሳይ ሁኔታ የሚጎትቱ አሉ። ምክንያቱም ከናንተ የሚወጣው ሐሳብ የድህነት ሐሳብ እስከሆነ ድረስ ተመሳሳይ ጓደኛውን ፍለጋ ይሄዳል። ኃይል ነው፣ ጎትቶ ያመጣል። ማግኔት ብረትን እንደሚስበው ማግኔት እንጨትን አይስበው አይደል? ማግኔት ብረትን ነው የሚስበው። ስለዚህ ልክ ማግኔት የብረት ባህሪ ነው ማለት ነው። ተመሳሳይ አይነት ንስበት ስላለው ብረት ይስባል። ድህነትን ይስባል። የድህነት አስተሳሰብ ድህነትን ይስባል። የመልካምነት አስተሳሰብ መልካምነትን ይጎትታል። ይስባል ማለት እኮ እንደዚህ ይጎትታል ማለት ነው። ልክ በገመድ ሰው እንደምትጎትቱት ነው የምትጎትቱት። ምክንያቱም የድህነት አስተሳሰብ እዛ ጋር ተቀምጧል። ሰው እንዴት ደሃ መሆን እንዳለበት፣ እንዴት ጭንቀታም መሆን እንዳለበት፣ እንዴት ጎስቋላ መሆን እንዳለበት፣ እንዴት በሽተኛ መሆን እንዳለበት የሆነ ቡድን ማለት የኔጌቲቭ ኢነርጂን የሰራው መናፍስታዊ ቡድን ሰርቶ ያስቀመጠላችሁ
ብዙ እንትሮች አሉ፣ ቋት ውስጥ አሉ፣ መጋዘን ውስጥ ማለት ነው። ከዛ ያወጣላችኋል። ምንም ችግር እናንተ ብቻ አንኳኩ፣ ይከፈታል። ከዛ በኋላ ያ ድህነቱ ተከፍቶ ተከታትሎ ይመጣል። ጭንቀቱ ይከፈታል፣ ተከታትሎ ይመጣል። እዚህ ጋር ደግሞ መልካም ኃይሎችን በጠቅላላ ደግሞ ፈጣሪ ሰርቶ አስቀምጧል። ስለዚህ ምን ማለት ነው? መልካምንም ነገር ደግሞ ሐሳባችሁ መጎተት ይችላል። መጎተት ምላችሁ ገመድ ሰውን በገመድ እንደምትጎትቱት ጎትቶ ያመጣል። ስለዚህ በአእምሯችሁ የምታሰላስሏቸው ማናቸውም ሐሳቦች ተመሳሳይ ሐሳቦችን ጎትቶ ያመጣል። ለዛ ነው በሎው ኦፍ አትራክሽን ላይ ላይክ አትራክትስ ላይክ፣ ተመሳሳይ ነገር ተመሳሳይን ይስባል የሚባል። አሁን ሐሳብ ኃይል መሆኑን ለመረዳት ከፈለጋችሁ አንድ ጥሩ ምሳሌ ነግሬያችሁ ከብርሃኑ ኃይል ጋር እንድታነጻጽሩት ማለት ነው። በቀትር ሰዓት በደንብ አስተውላችሁ ከሆነ ከሩቅ አስፋልት ላይ ስታዩ ከአስፋልቱ ላይ የሆነ ጭስ የሚመስል ነገር አስተውላችሁ ከሆነ የሚወጣ ነገር ታያላችሁ። ጭስ የሚመስል ነገር ስትሄዱ ግን የለም እዛ ቦታ ላይ፣ ከሩቅ ግን ይታያቸዋል አንዳንዴ ማለት ነው። እንዲታያችሁ የሚሆንበት ባህሪ ስላለው ነው እንጂ ሁሉ ጊዜ እንደዛ ነው ማለት ነው። እሱ የሙቀት ኃይል ነው። ከጭንቅላታችሁ ከራስ ቅላችሁ አካባቢ ከአእምሯችሁ ከአንጎላችሁ የሚወጣው አእምሮ ሐሳብ እንደዛ ነው፣ መልኩ እንደዛ ነው። ስላላያችሁት ነው እንጂ እንደዛ ነው የሚወጣው። ልክ ሰው ለምሳሌ ሰው በጣም ሲናደድ እርግብግቢቱ በጣም የቁጣ የሆነ እርግብግቢት ጭስ በከፍተኛ ሁኔታ እንደምትለቁት ማለት አይነት ነው ጭስ ሆኖ የሚወጣው ሐሳብ። መልኩ እንደዛ ነው። ሐሳብን ማየት የሚችሉ ሰዎች ስላሉ እነሱን ጠይቋቸው፣ ነግሯቸው። ስለዚህ ሐሳብ ይታያል። ይሄ አይናችሁ ማየት ስላልቻለ ነው። የዚህ ግን አይን ሻርፕነስ ያላቸው አንዳንድ ሰዎች ወይም መንፈሳዊ ውስጣዊ የሆነ አይናቸው በደንብ ሪቪል ያደረገላቸው ሰዎች ግን ያዩታል። ከዚህ አንጻር የብርሃን ኃይልንና የሐሳብን ኃይል አነጻጽሬ ለዛሬ ላሳያችሁ። የብርሃን ሞገድ በተፈጥሮ እጅግ ፈጣን የሚባል የጨረር ዝርያ ነው። የብርሃን የኃይል ዝርያ ነው። ፎቶን ነው የሚባለው አንዷ ጨረር። ልክ ከማተር ከምንለው ለምሳሌ ፀሐይ ናት ዋነኛዋ የብርሃን ማመንጫ። በዛ ውስጥ ሞለኪውሎች ወይም በአተም ደረጃ ያሉ ቅንጣቶች ውስጥ ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች በሚፈነጥዙ ሰዓት ኤግዛይት በሚያደርጉ ሰዓት የሚፈጠር ሙቀት አለ፣ ብርሃን አለ። እሱ ነው ብርሃን ሆኖ እናንተ ጋር የሚመጣው። የሃይድሮጅን አተም ፍንዳታ ነው ፀሐይ። ስለዚህ እሱ ብርሃን ሆኖ ወደ እናንተ ይመጣል። ያቺ ብርሃን ስትመጣ ይሄው እንደምታዩት ምድሪቱን ታወግጋለች። ከዛ ሁሉ ነገር ትመለከታላችሁ። ልክ በተመሳሳይ ሁኔታ ቅድም ባልኳችሁ በእጅ የምትይዟት ባትሪ የሚወጣው ብርሃንንም አስተውሉ። ብርሃን በጣም ፈጣን ነው አካሄዱ። ምክንያቱም ልንገራችሁ፣ ለመሄድ ምንም አይነት አጋዥ ነገር አይፈልግም። ለመራመድ ለመወንጨፍ ምንም አጋዥ ሚዲየም አይፈልግም ማለት ነው። ረዳት አይፈልግም። ድምፅም ኃይል ነው። ግን ድምፅ ወደ እናንተ አሁን ከኔ ወደ እናንተ ድምፅ እንዲመጣ ከፊት ለፊት እኔ ሳወራ ሞለኪውሎች አሉ። እነዚህ ፓርቲክል ሞለኪውሎች በአይን ማይታዩ ቅንጣቶች እርስ በርስ ያጋጨ የድምፅ ኃይል እስከ እናንተ ጆሮ ድረስ ይመጣል ማለት ነው። በዚህ ነው የሚመጣው ድምፅ። ስለዚህ ምን ይፈልጋል? ድምፅ ወደ ለመንቀሳቀስ ሚዲየም ይፈልጋል። ለዚህ ነው በጨረቃ ላይ ድምፅ የሌለው። ብዙ ንጥረ ነገር ስለሌለ ምድራችን ላይ ጋዝ አለ፣ ኦክሲጅን አለ፣ ምን አለ፣ የፈለጋችሁ ነገር ስላለ ድምፅ መንቀሳቀስ ይችላል። ጨረቃ ላይ የዚህ እጥረት ስላለ የለም ማለት አይደለም። እጥረት አለ፣ በጣም ከፍተኛ እጥረት ስላለ የንጥረ ነገሮች ድምፅ አይተላለፍም። ስለዚህ ድምፅ ሚዲየም ይፈልጋል፣ ብርሃን ግን ሚዲየም አይፈልግም። ለዚህ ነው ብርሃን በቫኪዩም ማለትም ምንም ንጥረ ነገር በሌለበት ቦታ ላይ ብርሃን በፍጥነት ማለፍ ይችላል። ድምፅ ግን ማለፍ አይችልም በቫኪዩም። አሁን ልብ በሉ፣ አንድ ልመጣላችሁ ነው፣ ሐሳብ ጋር ላገናኝላችሁ ነው። ብርሃን የብርሃን አንዷ ጨረር በሚገርማችሁ ሁኔታ በአንድ ሰከንድ በምትባለው ሰከንድ ውስጥ ከ299 ሚሊዮን ሜትር በላይ መፈትለክ ይችላል። ወይም ከ186,000 ማይልስ በላይ በአንድ ሰከንድ መፈትለክ ይችላል። በጣም ኃይል አለው ማለት ነው። ለዚህ ነው ብርሃንን ለመለኪያነት ለሩቅ ነገሮች መለኪያነት ጥቅም ላይ ነው። መገደብ አይቻልም ብርሃንን። በተመሳሳይ ሁኔታ አሁን በቅርቡ የደረገ ጥናት አለ። የዚህ ጥናት ባለቤት ዶክተር ጄምስ ፍሬንዘን ይባላሉ እና በሜሪላንድ ዩኒቨርሲቲ ምሁር ናቸው፣ ሳይንቲስት ናቸው እና በ2014 አዲስ ነገር ይዘው ወጡ።
በጣም ብዙ ሳይንቲስቶችን ነው ግራ ያጋባው። ከዛ በኋላ በዛ ዙሪያ ላይ ጥናት ማድረግ አለብን ብለው ቀጠሉ። ነገርየው አሁንም በጣም ብዙ የሚያበረታታ የጥናት መስክ ነው። ማለት የሐሳብ ኃይል ወይም ከሐሳብ የሚያመጣው እርግብግቢት ከብርሃን በብዙ እጥፍ ይበልጣል የሚል ነው። የሚገርም ነው። ልክ የብርሃንን ፍጥነት አይታችሁት ብርሃን ከዚህ አሜሪካ ለመድረስ የሚፈጅበትን ጊዜ ማስላት ነው። ሐሳብ ግን ከዛ ቀድሞ ይደርሳል ማለት ነው። አይገርምም? ለዚህ ነው እኮ እዚህ ሆናችሁ አሜሪካ ያለው ሰው አሁን ስታስቡት አሁን ድንግጥ የሚለው ከአእምሯችሁ የወጣው ከባድ ኃይል እዛ ደርሷል ማለት ነው። ሐሳብ የኃይል ዝርያ በፍጥነት መጓዝ ይችላል። በፍጥነት አጥንታችሁን መሰባበር ይችላል። በፍጥነት እናንተም መገንባት ይችላል። ከአእምሯችሁ ለሚወጡ ሐሳቦች ሁሉ ጥንቃቄ አድርጉ። ከአእምሯችሁ የሚወጡ ማናቸውም ሐሳቦች ይሄው በህዋ ላይ ተበትነው ይቀመጣሉ። ስጋችሁ ቢፈርስ፣ ስጋችሁ መስራት ቢያቆም፣ ሐሳቦቹ ማለት ሞት የሚባለው የስጋ መፍረስ ወይም ስጋ አምስቱ የስሜት ሕዋሳት መስራት አቁሞ ሲፈርሱ ሐሳባችሁን የለቀቃችሁትን ሐሳብ መልሳችሁ ማካካስ አትችሉም። ለምሳሌ ይሄን ሰውዬ ገለዋለሁ የሚል ሐሳብ እያሰባችሁ ብትሞቱ ገለዋለሁ ብላችሁ ማሰባችሁ ራሱ የገደላችሁት እንደሆነ ምንም አትጠራጠሩ። ምክንያቱም የቀረው ሰውየውን በጩቤ መውጋት ብቻ ነበር የቀረው ማለት ነው። ግን በሐሳብ ዓለም ላይ ገላችሁታል ሰውየው። ስለዚህ ሰውየውን እንደገደላችሁት ነው በዩኒቨርስ ላይ ያሉ ሐሳብን ማየት የሚችሉ ፍጥረታት ሁሉ የሚያዩት። በቃ ሰውየውን ገሎታል ሰውየው። ለዚህ ነው እኮ በሐሳብ ላይ ያለው ነገር በምድር ላይ የሚጨበጠው ወይም ባይጨበጥ እንኳን ሐሳብ ላይ ክፋት ካለ ክፋቱ ነው የሚቀጥለው። ስለዚህ ክፋት እያሰባችሁ፣ መጥፎ ነገር እያሰባችሁ፣ ውድቀትን እያሰባችሁ፣ ሀገርን መበታተን፣ ኢትዮጵያን መበታተን የሚያስብ ሰው ያን እያሰበ ዛሬ ቢሞት ሐሳቡ ወንጀል ሆኖ ይቀጥልበታል። ወደ ስጋችሁ መልሳችሁ ገብታችሁ ማካካስ አትችሉ። ስለዚህ መልካም መልካም አስቡ። አንድ ድል ነው የሚሰጣችሁ በስጋ መሬት ላይ የምትንቀሳቀሱበት። በስጋ መሬት ላይ እንድትንቀሳቀሱ የተፈቀደላችሁ 80 ዓመትም ቢሆን 90 ዓመትም ቢሆን ስጋችሁ ከፈረሰ በኋላ የሚቀጥለው ሐሳባችሁ ይቀጥላል። አይፈርስም፣ አይሞትም። ኮንሽስነስ ኔቨር ዳይስ። በባዮሴንተሪዝም ሳይንስ መሰረት ኮንሽስነስ አይሞትም። የዶክተር ላንዛን መጽሐፍ በደንብ አንብቡት። ኮንሽስነስ አይሞትም ማለት ይቀጥላል። ክፋት እያሰባችሁ ከሆነ ክፋቱ ይቀጥላል። መልካም እያሰባችሁ ከሆነ መልካምነት ይቀጥላል። ፍቅር እያሰባችሁ ከሆነ ፍቅር ይቀጥላል። ይሄን ሰውዬ አጠፋዋለሁ፣ ኢትዮጵያን በትናለሁ እያለ ሰውዬው እያሰበ ቢሞት ሐሳቡ ክፋቱ ይቀጥላል። ስለዚህ በስጋው ላይ መጥቶ እንደገና ማካካስ ስለማይችል ፍርድ ሆኖ ይቀጥልበታል። ከአእምሯችሁ ለምታወጡት ሐሳብ ሁሉ ጥንቃቄ አድርጉ። ሐሳብ ኃይል ነው። በዚህ የአእምሮ ማሳጅ ፕሮግራማችን ላይ እርግጠኛ ነኝ ቤተሰቦቼ ቆንጆ ነገር አግኝታችኋል። በቀጣይ ፕሮግራማችን ላይ ከዚህ ጋር አከታትለን በጣም የሚገራርሙ ሳይንሶችን አሳያችኋል። እውቀት ታላቋን ታከብራለች።